አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 5 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከወለድ ነጻ አገልግሎት ለሚሰጡ ባንኮች የሱኩክ ወይም ኢስላማዊ ቦንድ አገልግሎት ማስጀመር ጠቀሜታው የጎላ መሆኑን የፋይናንስ ባለሙያዎች ተናገሩ። በኢትዮጵያ ለ102 ሰዎች ምርመራ ተደርጎ 18 ሰዎች በዝንጀሮ ፈንጣጣ ወይም ኤምፖክስ መያዛቸው መረጋገጡን የጤና ሚኒስቴር አስታወቀ። ዓለም አቀፍ በጋዛ በቀጠለው ጥቃት ፈረንሳይ ለእስራኤል ያልተቋረጠ የጦር መሳሪያ ድጋፍ ስታደርግ እንደነበር አዲስ የወጣ ሪፖርት አጋለጠ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ወደ ቀዳሚው ኸበር አልፋለሁ። ከወለድ ነጻ አገልግሎት ለሚሰጡ ባንኮች የሱኩክ ወይም ኢስላማዊ ቦንድ አገልግሎት ማስጀመር ጠቀሜታው የጎላ መሆኑን የፋይናንስ ባለሙያዎች ተናገሩ። አህመድ አብዱራህማን ዝርዝር አለው። በኢትዮጵያ በአሁኑ ሰዓት 4 ሙሉ ለሙሉ ከወለድ ነጻ አገልግሎት የሚሰጡ ባንኮች በስራ ላይ እንደሚገኙ የብሔራዊ ባንክ መረጃ ያመለክታል። ከእነዚህ ባንኮች በተጨማሪ ሌሎች አገልግሎቱን በመስኮት በመስጠት ባለፉት 9 ወራት ያሰባሰቡት ተቀማጭ ገንዘብ ከ332.3 ቢሊዮን ብር በላይ መድረሱን ከወለድ ነጻ የባንክ አገልግሎት አፈጻጸምን የተመለከተው መረጃ ያመለክታል። በዚህ መረጃ መሰረት ከወለድ ነጻ የባንክ አገልግሎት በኩል ለተለያዩ ኢንቨስትመንቶች የተለቀቀው ፋይናንስ ወይም ብድር መጠን ደግሞ ከ151 ቢሊዮን ብር በላይ ደርሷል። ከወለድ ነጻ አገልግሎት የሚሰጡ ባንኮች ባለፉት ዓመታት እድገት እያስመዘገቡ እንደሚገኙ ቢገለጽም ዘርፉ የተሻለ እድገት እንዳያስመዘግብ እንደ ተግዳሮት ሲነሱ የነበሩ አንዳንድ አሰራሮች መኖራቸውም በባለሙያዎች ይጠቀሳል። ከእነዚህ መካከል አንደኛው ሱኩክ ወይም እስላማዊ ቦንድ አለመኖር ነው። የአገልግሎቱ አለመኖር የሚያስከትለውን ችግር ለመቅረፍ የኢትዮጵያ ብሔራዊ ባንክ የእስላማዊ ቦንድን ሥራ ላይ የመዋል ዕቅድ ማስቀመጡ ተነግሯል። ማዕከላዊ ባንኩ በቀጣይ ሊጀምረው በዕቅድ ይዞታል የተባለው ሱኩክ ምን እንደሆነና የሚሰጠውን ጠቀሜታ በተመለከተ ሚንበር ቲቪ የፋይናንስ ባለሙያው አቶ ኢብራሂም አብዱን አናግሯል። ሱኩክ ማለት የእንግሊዝኛውን ቦንድ የሚተካ ነው፣ ወይም ደግሞ ቦንድን ምሳሌ አድርጎ ከሸሪዓ ጋር በማይጋጭ መልኩ ዲዛይን የተደረገ የፋይናንስ ኢንስትሩመንት ነው። ይሄ የፋይናንስ ኢንስትሩመንት ዋነኛ አገልግሎቱ ተቋማት፣ የግል ተቋማት ሊሆኑ ይችላሉ ወይም መንግስት ገንዘብ በሚያስፈልጋቸው ሰዓት ገንዘብን ለመሰብሰብ የሚጠቀሙበት የአንድ የፋይናንስ ኢንስትሩመንት አይነት ነው። የሱኩክ አገልግሎት ስራ ላይ ባለመዋሉ ምክንያት የልማት ባንኮችን ቦንድ የገዙ ከወለድ ነጻ የባንክ አገልግሎት ባንኮች ይህን ግዢ አቋርጠው ሱኩክ እስኪጀመር እየጠበቁ መሆኑም ተሰምቷል። ባለሙያው ሱኩክ ከሌሎች በምን እንደሚለይም ያብራራሉ። ከሌሎቹ የፋይናንስ ኢንስትሩመንት አይነቶች የሚለይበት አንድ ባህሪው ሱኩክ አንደኛ ዴብት ወይም ደግሞ ብድርን መሰረት ያደረገ ነው። አንድ መንግስት ወይም አንድ ተቋም ሱኩክ ወይም ቦንድ ኢሹ አደረገ ሲባል ምንድነው? ለሰዎች የሆነ የዋስትና ወረቀት ይሰጥና በዛ ዋስትና ወረቀት ላይ የተጠቀሰውን ያክል ገንዘብ ከሰዎች ይሰበስባል ማለት ነው። ስለዚህ ያ የተሰበሰበው ገንዘብ ለዛ ተቋም ብድር ወይም ደግሞ ዕዳ ይሆናል ማለት ነው። ስለዚህ ሱኩክ የሚይዙ ሰዎች ያ የዛን ወረቀት ያክል አማውንት የሚያክል በዛ ኢሹ ባደረገው ተቋም ላይ ብር ወይም ገንዘብ ይኖራቸዋል ማለት ነው። አንደኛው እሱ ነው። ሁለተኛው ከሌሎች የፋይናንስ ተቋማት በተለየ በጣም አነስተኛ ሪስክ አለው የሚባል ነው። ለምሳሌ እንደ ንጥጥር የሚቀርበው አንድ ሰው የአንድ ድርጅትን ሼር ወይም አክሲዮን ቢገዛ ያ ድርጅት ሲያተርፍ አብሮ ያተርፋል፣ ሲከስር ደግሞ አብሮ ይከስራል። ወይም ደግሞ የዛ የሼር ዋጋ ሲጨምር ያተርፋል፣ ሲቀንስ ደግሞ ይከስራል። ስለዚህ በተወሰነ መልኩ ሪስክ አለው። ቦንድ ግን ዋጋው የሚቀንስበት ምንም አይነት እድል የለውም። ጋራንትድ ነው። ቢያንስ ፕሪንሲፕሉ ጋራንትድ ነው። ስለዚህ በዚህ ምክንያት በተለይ ደግሞ ካፒታል ማርኬት ውስጥ ባለ የገንዘብ ገበያ የሚባል መገበያ ማርኬት አለ። እዛ ላይ በጣም ኮመን የሆነ በኢስላሚክ ፋይናንስ ውስጥም በጣም እያደገ የመጣ የፋይናንስ ኢንስትሩመንት ነው። በዋናነት የሚጠቀሙት ትልቅ ተቋማት ባንኮችን ጨምሮ እንዲሁም ደግሞ የመንግስት ተቋማት ናቸው።
ሌላው የኢትዮጵያ ብሔራዊ ባንክ አማካሪዎችን በመቅጠር ለማሰማራት ያቀደው ከወለድ ነጻ የባንክ አገልግሎት የሚሰጡ ባንኮች የገንዘብ እጥረት ቢገጥማቸው ይህን የገንዘብ እጥረት ለመቅረፍ ከብሔራዊ ባንክ ብድር የሚያገኙበትን አሰራር መተግበር ነው። እስካሁን ድረስ ባለው አሰራር ከወለድ ነጻ የባንክ አገልግሎት የሚሰጡ ባንኮች የገንዘብ እጥረት ቢገጥማቸው እንደ መደበኛ ባንኮች ከብሔራዊ ባንክ ብድር ማግኘት ስለማይችሉ የገንዘብ እጥረቱን የሚሸፍኑበት መንገድ የላቸውም። አቶ ኢብራሂም የሱኩክ አገልግሎት መጀመር በዚህ ረገድ ለባንኮቹ አማራጭ እንደሚሆን አስረድተዋል። ጥቅሙ በዋናነት በተለይ ለባንኮች ከፍተኛ ጥቅም ይኖረዋል። ምክንያቱም አሁን ባንኮች ገንዘብ የሚሰበስቡት በምን መልኩ ነው? አንደኛው በተቀማጭ ነው አይደለ? ዲፖዚት ነው አይደለ የሚሰበስቡት። ሌላ ሁለተኛ አማራጭ ይፈጥርላቸዋል ማለት ነው። ሱኩክ ኢሹ ያደርጉና ይህንን ሱኩክ ሌሎች ባንኮች ሊሆኑ ይችላሉ፣ ትርፍ ብር ያስቀመጡ ባንኮች፣ ግለሰቦች ሊሆኑ ይችላሉ፣ የመንግስት ተቋማት ሊሆኑ ይችላሉ፣ ፔንሽን ፈንዶች፣ ኢንተርናሽናል ተቋማት ሊሆኑ ይችላሉ፣ ይገዟቸዋል ማለት ነው። ስለዚህ በሱኩክ መልኩ ገንዘብ ማግኘት ይችላሉ። ለዛ ነው ብዙ ጊዜ ሱኩክ የመኒ ማርኬት ኢንስትሩመንት ነው ይባላል። የመኒ ማርኬት ኢንስትሩመንት ማለት ምን ማለት ነው? ባንክ ለባንክ የሚያደርጉት ግብይት አለ። ገንዘብ ይሻሻጣሉ፣ ይገዛዛሉ ባንኮች በባንኮች መካከል ማለት ነው። እዛ ላይ ነው በዋናነት ትልቅ አገልግሎት የሚኖረው ተብሎ ይታሰባል። አሁን ኢንትረስት ፍሪ ባንኮች ወይም ደግሞ እስላማዊ ባንኮች ብንመለከት ከደንበኛ ብድር ከመሰብሰብ ውጪ ተቀማጭ ከመሰብሰብ ውጪ ሌላ ገንዘብ የሚያገኙበት ምንም አማራጭ የላቸውም። እዛ ላይ ዲፔንደንት ናቸው። ሱኩክ ሲመጣ ዳይቨርሲፋይ ያደርጋሉ ማለት ነው። ሶርስ ኦፍ ፈንዳቸውን ዳይቨርሲፋይ ያደርግላቸዋል። እርስ በርሳቸው ለመበዳደርን ሱኩክን መጠቀም ይችላሉ። አሁን ግን አይችሉም። በኢትዮጵያ በአሁኑ ሰዓት ከወለድ ነጻ የባንክ አገልግሎት የሚጠቀሙ ደንበኞች ከጊዜ ወደ ጊዜ እየጨመረ በመምጣቱ በሂሳባቸው መጨረሻ ላይ የሁሉም ባንኮች ከወለድ ነጻ አስቀማጮች ቁጥር ከ28.84 ሚሊዮን በላይ ደርሷል። ይህ አሃዝ ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ10 ሚሊዮን በላይ ብልጫ የታየበት ነው። ኢትዮጵያውያን ሁጃጅ በዛሬው ዕለት ወደ ሀገራቸው መመለስ ጀመሩ። በተጠናቀቀው የ1446ኛ ዓመተ ሂጅራ የሐጅ ስነ ስርዓት ላይ የተሳተፉ ኢትዮጵያውያን ምዕምናን ዛሬ ሐሙስ ሰኔ 5 2017 ጀምሮ በይፋ መመለስ ጀምረዋል። ዛሬ ከሰዓት በኋላ የመጀመሪያዎቹን 267 ተመላሾች የሚያሳፍረው አውሮፕላን አዲስ አበባ ደርሷል። በዘንድሮ ዓመት በሐጅ ላይ የተሳተፉ ኢትዮጵያውያን ቁጥር 6200 እንደሆነ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከዚህ ቀደም ያወጣው መረጃ ያመለክታል። ሁጃጆቹ በቀጣይ ቀናትም በሄዱበት ቅደም ተከተል ወደ ሀገር ቤት እንደሚመለሱ ተገልጿል። አብዱል ሙክታር እባላለሁ። ሐጁ ዘንድሮ በፊት ከሰማነው አንጻር ዘንድሮ በጣም ማሻላ ነው። በጣም ልዩ ነበረ። መስተንግዷቸው፣ ምግቡም፣ ሆቴሉም እና አጠቃላይ ያለ ሁኔታ የባሱም ሁኔታ ጥሩ ነበር። ተመቻችቶ ሁሉ ነገር ተቀናጅቶ ነበር እና ሲሰራ የነበረው ማሻላ ዘንድሮ በጣም ማሻላ ነው። ስሜ መሐመድ ከዲር እባላለሁ። የሐጅ ስነ ስርዓት ለመጀመሪያ ጊዜ ነው። አልሐምዱሊላህ በጥሩ ጊዜ ነው ያሳለፍነው። ወላሂ በጣም ነው ደስ የሚለው። እንደ ዘንድሮ የመጀመሪያ ሆኖኝ እንደ ዘንድሮም ሐጅ አይቼ አላውቅም። አላህ ካለ ደግሞ ኢንሻአላህ በሚመጣው አመትም ደግሞ ለመሄድ እቅዳለኝ። ዱዓ እያደረኩ ነበረ። አልሐምዱሊላህ በጣም ደስ ይላል። በጣም አሪፍ ነው። በጣም በስነ ስርዓቱ ነው የተሰናገርነው። በጣም ነው ደስ ይላል። የመጀመሪያ ነው። መጀመሪያ ከሰማነው አንጻርና እዛ ሄደን ያገኘነው ነገር በጣም ዘንድሮ ብዙ ለውጦች እንዳሉት ነው ሰማነው እና ያገኘነውም ነገር በጣም ማሻአላ ከጅምር እስከ መጨረሻው ድረስ ጥሩ እንክብካቤ እየተደረገልን ነበረ። ያው የመጀመሪያ ጊዜ ስለሆነ ትንሽ ስራ እንትኖቹ በጣም የሚያወዛግቡት አሉ። አልሐምዱሊላህ ወላሂ በጥሩ ሁኔታ ነው እንትናለው። መስተንግዶን ደግሞ በጣም ደስ ይላል። ያው ትንሽ ከሙዝደሊፋ ወደ ጀመራት ከዛ ከጀመራት ደግሞ ወደ ሚና ስትመላለስ ትልቅ ሰው ይዘ ለመሄድ ደግሞ የእግር ጉዞ ስለሆነ ትንሽ ከበድ ስለሚሆን እንጂ ኢባዳ ስለሆነ ያም ደግሞ ግዴታ ነው። አልሐምዱሊላህ በጣም ደስ ይላል። በጥሩ ሁኔታ ነው ያሳለፍነው። ሚና ማሻአላ ነው። ትንሽ ለኢባዳ አይመችም እንጂ ህዝቡ ግርግሩ ምን እንጂ ያለው ነገር በጣም ማሻአላ ነበር። ጥሩ ነው። አልሐምዱሊላህ እስከ ጀመራት ያለው ነገር ፀሐዩ ቢያደክም አልሐምዱሊላህ ያው በደስታ ውስጥ ነው። በኢትዮጵያ ለ102 ሰዎች ምርመራ ተደርጎ 18 ሰዎች በዝንጀሮ ፈንጣጣ ወይም ኤምፖክስ መያዛቸውን መረጋገጡን የጤና ሚኒስቴር አስታወቀ። ተጨማሪ አለን። በኢትዮጵያ ለ102 ሰዎች ምርመራ ተደርጎ 18 ሰዎች በዝንጀሮ ፈንጣጣ ወይም ኤምፖክስ መያዛቸው መረጋገጡን የጤና ሚኒስቴር አስታወቀ።
የጤና ሚኒስቴር በኢትዮጵያ ለ102 ሰዎች ምርመራ ተደርጎ 18 ሰዎች በዝንጀሮ ፈንጣጣ ወይም ኤምፖክስ መያዛቸው መረጋገጡን ያሳወቀው ረቡዕ ሰኔ 4 2017 ዓመተ ልደት ምሽት በሰጠው ወቅታዊ ማብራሪያ ነው። እንደ ሚኒስቴሩ ከሆነ በበሽታው ከተያዙት ታማሚዎች መካከል የ1 ወር ሕፃን ሕይወት አልፏል። በአንጻሩ እስካሁን ድረስ በበሽታው ከተያዙት 18 ሰዎች 5ቱ ሙሉ በሙሉ ለማገገም ችለዋል። የኢምፖክስ ቫይረስ የተለያዩ ዝርያዎች እንዳሉት ያመለከተው መግለጫው በኢትዮጵያ በሕክምና ላይ ካሉ ታማሚዎች የተወሰደ ናሙና ላይ በተደረገ የዘረመል ምርመራ በተገኘ ውጤት መሰረት ክሌድ 1B የተባለው ዝርያ አይነት መሆኑን ማረጋገጥ እንደተቻለ ገልጿል። ይህ የቫይረስ ዝርያ ከፍተኛ የሚባል የስርጭት መጠን ያለውና ከበሽታው ጋር በተያያዘ የሚከሰት የሞት መጠን በአንጻሩ ከፍተኛ እንደሆነ በሌሎች ሀገራት በተገኘ ልምድ ለማወቅ እንደተቻለም ይጠቁማል። በሽታው ድንበር ተሻጋሪ እንደመሆኑ መጠን ከጎረቤት ሀገራት ጋር በቅንጅት መስራት፣ በዓለም አቀፍ መውጫና መግቢያዎች በሮች ጠንካራ የሆነ የቅኝት ስርዓት መዘርጋት እንዲሁም በማህበረሰቡ ውስጥ ከሌሎች የጤና ስራዎችና ከፖሊዮ የክትባት ዘመቻ ጋር የተቀናጀ ልየታ ማድረግ፣ በኢምፖክስ የሚጠረጠሩ ወይንም ከታማሚዎች ጋር ንክኪ ያላቸውን ሰዎች መለየትና መመርመር እንዲሁም ከሁሉም ክልሎች ስለ ኢምፖክስ የሚወጡ ሪፖርቶችን በማንበብ የማቀናጀት ስራ እየተሰራ እንደሚገኝም ተገልጿል። በሚኒስቴሩ መረጃ መሰረት ለዚህ በሽታ አጋላጭ ሁኔታዎች ተብለው ከተለዩት መንገዶች መካከል በቫይረሱ ከተያዙ ሰዎች ጋር የሚደረግ የሰውነት ንክኪ፣ የግብረ ስጋ ግንኙነት እንዲሁም ከታማሚ ሰው ጋር ንክኪ ያለውን ቁስ በጋራ መጠቀም በዋነኝነት ይጠቀሳሉ። በመሆኑም ህብረተሰቡ የበሽታውን አሳሳቢነት ግንዛቤ ውስጥ በማስገባት የሚከተሉትን የጥንቃቄ መልእክቶች በማወቅና በመተግበር የበኩሉን ኃላፊነት እንዲወጣ አሳስበዋል። የበሽታው ምልክቶች እንደ ከፍተኛ ትኩሳት፣ ራስ ምታት፣ የጀርባና የጡንቻ ህመም፣ የእጢዎች ማበጥ፣ ለመተንፈስ መቸገርና የቆዳ ላይ ሽፍታ ሲያሳዩ ወዲያውኑ ራስን ከሌሎች ሰዎች መለየትና ወደ ጤና ተቋም በመሄድ የሕክምና እርዳታ ማግኘት እንደሚገባም በመጠቆም የበሽታው ምልክቶች የታየበት ሰው ካጋጠመ ማስክ ማድረግ ወይም ርቀት መጠበቅ እንዲሁም ወደ ጤና ተቋም በፍጥነት እንዲሄድ ማገዝ፣ በበሽታው ከተያዘ ሰው ጋር ንክኪ ከተፈጠረ እጅን በአግባቡ መታጠብ፣ ከታመመ ሰው ጋር ቁሶችን አለመጋራት፣ ከበሽታው ታማሚዎች ወይም ከሰውነት ቁስል ፈሳሽ ጋር የተነካኩ ቦታዎችንና ቁሶችን በአግባቡ ማጽዳት እንደሚገባ አስገንዝበዋል። ከዚህ በተጨማሪም የውጭ ሀገር የጉዞ ታሪክ ኖሮት የተጠቀሱትን ምልክቶች የሚያሳይ ማንኛውም ሰው በሚመለከቱበት ጊዜ በአቅራቢያ በሚገኝ የጤና ተቋም ሪፖርት ማድረግ ወይም በ83 35 እና 952 ነጻ የስልክ መስመሮች ጥቆማ እንዲሰጥም ጥሪ አቅርበዋል። የኢምፖክስ በሽታ የአህጉርና ዓለም አቀፍ የህብረተሰብ ጤና አደጋ ስጋት እንደሆነ የታወጀው ከሐምሌ 2016 አንስቶ ነው። በኢትዮጵያ የመጀመሪያው የኢምፖክስ ታማሚ ግንቦት 16 2017 ዓመተ ልደት በኦሮሚያ ክልል ሞያሌ ከተማ መገኘቱ ይታወሳል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ በትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ከወለድ ነጻ አገልግሎት ለሚሰጡ ባንኮች የሱኩክ ወይም ኢስላማዊ ቦንድ አገልግሎት ማስጀመር ጠቀሜታው የጎላ መሆኑን የፋይናንስ ባለሙያዎች ተናገሩ። ከቆይታ በኋላ በጋዛ በቀጠለው ጥቃት ፈረንሳይ ለእስራኤል ያልተቋረጠ የጦር መሳሪያ ድጋፍ ስታደርግ እንደነበር አዲስ የወጣ ሪፖርት አጋልጧል። በዝርዝር እንመለከተዋለን። ይጠብቁን። በዓለም ዙሪያ ከ67 ሰዎች መካከል አንዱ በግዳጅ ተፈናቅሏል ሲል የተባበሩት መንግስታት ድርጅት ሪፖርት አመለከተ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR በዓለም ዙሪያ ቢያንስ 123.2 ሚሊዮን ሰዎች ወይም ከ67 ግለሰቦች መካከል አንዱ በግዳጅ ተፈናቅለዋል ያለው በዛሬው ዕለት ባወጣው ሪፖርት ነው። በሪፖርቱ መሰረት እንደ አውሮፓውያኖቹ አቆጣጠር ከ2023 መጨረሻ ጋር ሲነጻጸር የተፈናቀሉ ሰዎች ቁጥር በ7 ሚሊዮን ወይም 6 በመቶ ከፍ ብሏል። በቀጣይም በተመሳሳይ መልኩ እንደሚቀጥል የተገለጸው ይህ አዝማሚያ በዓለም አቀፍ ደረጃ የተፈናቀሉ ሰዎች ቁጥር በየዓመቱ እየጨመረ መምጣቱን የሚያሳይ መሆኑን የአልጀዚራ ዘገባ ያመለክታል።
ከ2023 መጨረሻ ጋር ሲነጻጸር የተፈናቀሉ ሰዎች ቁጥር 7 ሚሊዮን ሰዎች ወይም 6 በመቶ አድጓል። ይህ የ13 ዓመት አዝማሚያ የሚቀጥል ሲሆን ይህም በዓለም አቀፍ ደረጃ የተፈናቀሉ ሰዎች ቁጥር በየዓመቱ እየጨመረ መምጣቱን ያሳያል። ሪፖርቱን በተመለከተ የተናገሩት የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ዓለም ከፍተኛ ለመረጋጋት የሰፈነበትን ዘመን እያሳለፈ እንደሚገኝ በመጠቆም በተለይ ጦርነት የሰው ልጅ ሕይወት በከፍተኛ ስቃይ እንዲሞላና አስከፊ ገጽታ አላብሷል ብለዋል። በግዳጅ ከተሰደዱት መካከል በጋዛ የሚገኙ ፍልስጤማውያን ተጠቅሰዋል። የተባበሩት መንግስታት ድርጅት የፍልስጤም ስደተኞች የሚሰጠው ድርጅት እንደገለጸው ከ2 ሚሊዮን በላይ የሚሆኑ ሰዎች ማለትም 90 በመቶ የሚሆነው ህዝብ የእስራኤል ወታደሮች በሚሰነዝሩት ተከታታይ ጥቃት ተፈናቅሏል። በጋዛ በቀጠለው ጥቃት ፈረንሳይ ለእስራኤል ያልተቋረጠ የጦር መሳሪያ ድጋፍ ስታደርግ እንደነበር አዲስ የወጣ ሪፖርት አጋለጠ። በጋዛ በቀጠለው የእስራኤል ጥቃት ፈረንሳይ ለእስራኤል ያልተቋረጠ የጦር መሳሪያ ድጋፍ ስታደርግ እንደነበር አዲስ የወጣ ሪፖርት ያጋለጠው አክቲቪስት ኔትወርክ ፕሮግሬሲቭ ኢንተርናሽናል የተሰኘ ቡድን ነው። በዚህም ባለፈው አንድ ዓመት ከመንፈቅ ጊዜ ውስጥ ከፈረንሳይ በኩል ለእስራኤል በርካታ ሚሊዮን ዶላር የሚገመት የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በቋሚነት ሲቀርቡ እንደነበር የእስራኤል መንግስት የመረጃ ምንጭን በመጥቀስ ሚድል ኢስት አይ ዘግቧል። ከፈረንሳይ ለእስራኤል በቋሚነት በድጋፍ ሲቀርቡ ከነበሩ የጦር መሳሪያዎችና ወታደራዊ ቁሳቁሶች መካከል 15 ሚሊዮን የሚገመቱ የተለያዩ አይነት አውዳሚ ቦምቦች፣ ሚሳኤሎች፣ ፈንጂዎችና ሌሎች ለጦርነት የሚያገለግሉ ስንቅና ትጥቆች ይገኙበታል። እንደ ጥናት ቡድኑ ሪፖርት ከ8 ሚሊዮን ዶላር በላይ ዋጋ ያላቸው 1868 የሮኬትና ላውንቸር መለዋወጫዎች፣ ተቀጣጣይ ፈንጂዎች፣ የቡድንና የነፍስ ወከፍ መሳሪያዎች እንዲሁም መድፍና መሰል ከባድ የጦር መሳሪያዎች ከፈረንሳይ ለእስራኤል ከቀረቡት መካከል እንደሚገኝበት ዘገባው ጠቅሷል። ሪፖርቱን ይፋ ያደረገው መንግስታዊ ያልሆነ ድርጅት እስራኤል በፈረንሳይ ያልተቋረጠ የጦር መሳሪያ ድጋፍ ሲደረግላት ነበር በሚል ለደረሰበት ድምዳሜ ከሀገሪቱ የታክስ ባለስልጣን የተሰበሰቡ መረጃዎችን ዋቢ ማድረጉን ጠቁሟል። በዚህም መሰረት በ16 መርከቦችና በ14 የደረቅ ጭነት መጓጓዣ ተሽከርካሪዎች በሃይፋ ወይም በአሽዶድ በኩል የጦር መሳሪያዎች ከፈረንሳይ ወደ እስራኤል ደርሰዋል በሚል ይፋ አድርጓል። ሪፖርቱን በተመለከተ የተናገሩት የአምነስቲ ኢንተርናሽናል ድርጅት ተወካይ የፈረንሳይ መንግስት ተለዋዋጭ አቋሙን በመተው በጋዛ ጉዳይ ወጥ አቋም በመያዝ በእስራኤል የጦር መሳሪያ ማዕቀብ ተግባራዊ እንዲያደርግ አሳስበዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።